አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይዘው አምጪ ቀርቱልስ እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቅርብላችሁ። ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለው it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን ቆይ ሰሩለት እየተወራ ያለው እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ ፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ቀርቱልስ እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን ቆይ ሰሩለት ቴዲስ ፕሮሞሽን በወሬ እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem። even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ music is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ቀርቱልስ እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም በዛው መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። on that note ለማበቃው ሌሎችን ጉዳይ ሌላ ጊዜ እናወራለን። በጣም አመሰግናለሁ። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቅርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮ በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለም ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም
የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። እየተወራ ያለው እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ ፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነች እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለኝ መረጃ ቴዎድሮስ ካሳሁን ወያኔ አንዴ አማራን ለመምታት መታወቂያ ኦሮሞ፣ አማራ፣ ትግሬ እያለ ሲያዘጋጅ አማራ ብሎ ሰጠውት ነበር። ጠበቃ ይዞ ነው እንግዲህ ጉራጌ ነኝ የሚል ሲያስቀይር በአካል አለው አውቃለሁ። ስለዚህ ውሸት ነው የሚወራው። አሁን ይሄ ተራ ነገር ነው። ስለዚህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። የአዲስ አበባ ወጣትን በህወሓት ዘመን ተቃዋሚ በመምሰል ወጣቱ እንዲከተለው ሳይታሰር ታሰር እየተባለ ሲፈታ አይተናል። ተቃዋሚ አይደለም። የቴዲ ግጥሞች በሙሉ ከአባቱ የተገኙ ናቸው። አባቱ የሬዲዮ አዘጋጅ ነበሩ። በጣም የታወቁ የምናከብራቸው ናቸው። እሳቸው የአማራ ወታደሮችን ግጥም በፖስታ ሰብስበው ጠርዘው ያስቀመጡለት ነው። ምንም ከአማራ ውጭ የሚዘፍነው አንድም ነገር የለውም። በአማራ ዝና፣ በአማራ ቋንቋ፣ በአማራ ባንዲራ፣ በአማራ ሀገር ጥበቃ የሚሸልም። ስለዚህ ቴዲ ኦሮሞን ይጠላል የሚባለው ውሸት ነው። ምክንያቱም አባቱ ኦሮሞ ናቸው። ገርማሞ ዱካሳ ናቸው። ውሸት ጉራጌ ምናምን እየተባለ የሚቀባጠረው እና ቴዲ ኢትዮጵያን ቢወድ ኖሮ ልጆቹን አሜሪካን አይወልድም ነበር። በጣም የማዝነው ግን የኢትዮጵያ ሕዝብ እውቀት ስለሌለው ቴዲ ኦፕ ባስደረገ ቁጥር ንጉሱ ተወልዷል የሚሉ የኳስ አድናቂዎች አሉ። እነዚህ ደግሞ ከእውቀት የተጣሉ ጫት ሲቅሙ፣ ለውዝ ሲቅሙ የሚውሉ ሰዎች ናቸው። እነዚህ ከአንድ ብሔር አካባቢ ስምና ለመጥራት የመጡ ናቸውና ንጉስ ነው ይሉናል። አንድ አዝማሪ ወይም ዘፋኝ ንጉስ ሊሆን አይችልም። የንጉስ ግን አጫዋች ወይም ሊቀ መኳስ መሆን ይችላል። ስለዚህ ማሳያ የምን መሰለ ቴዲ በሰማያዊ ፓርቲ ጊዜ ታውቀዋለህ። ሳሙኤል አወቀ ደብረ ማርቆስ ህወሓትን በፌስቡክ ተቸ ተብሎ ነው ተቀጥቅጦ ታስታውሳለህ የተገደለው። ደመቀ ዘውዱ ለወልቃይት ታገላለሁ እያለ ወርቁ አይተነው ነው እሱ ወይስ አብይ አህመድ በአውሮፕላን ከሚኒስትሮች ምክር ቤት ሄዶ ጎንደሬን ያታልል ነበር? አየህ ቴዲ ወያኔን አባል ባይሆን ወያኔን ቢቃወም ኖሮ ይገደላል። ፋክቱ ይሄ ነው። ምክንያቱም ሳሙኤል አወቀ ህወሓትን በፌስቡክ ተቸ ተብሎ ነው። የኢትዮጵያ ወጣት ይሄን ያውቃል። ማንኛውም ብሔርን ሊክድ አይችልም። ደብረ ማርቆስ ላይ በፍልጥ ከተው ነው የገደሉት። ስለዚህ የአዲስ አበባ ልጆችን የከተማ ልጆችን ለማስከተል ወያኔ ትግሬ ዲኤስቲቪ እና ቴዲን ነበር ያኔ እያጎሉ ህዝቡ እንዲምታታ ሰው ገደለ ብለው ያስራሉ። ከገደለ እኮ መታሰር አለበት። ወንጀለኛ ከሆነ 20 ዓመት 15 ዓመት ተቀጥቶ ልናየው ይገባል። ውሸት ነው። የኢትዮጵያ ጠላት የሆነውን ኢሳያስ አፈወርቂን ከአብይ ጋር ቤቱ ቁርጥና ክትፎ ጋብዟል። ብዙ ሰዎች በቴሌቪዥን ቤት ሲያልፉ ነው በአጋጣሚ ነው ይላሉ። አንተ ነው ይሄ ይጠፋል ብዬ አላውቅም።
ምክንያቱም ብዙ እዚህ ጋር ብዙ ታወያያለህ፣ ብዙ ታነባለህ እና ይሄ ለአንተም አይጠፋም። አንድ የሀገር መሪ እንደው ዝም ብሎ በቴዎድሮስ ካሳሁን ቤት ሲያልፍ አብይን የሚያክልና ኢሳያስን የተባለ የምስራቅ አፍሪካ ጋንጊስተር ቴዲ ቁርጥና ክትፎ ሲጋብዘው በሚስቱ በኩል ነበር። ሚስቱ የሻዕቢያ ሰላይ ስለነበረች ነው። እንደዚህ ያሉ ግለሰቦች የዋህ ናቸው። ኢሳያስና አብይ የሀገር መሪ ሆነው ሳለ ተራ ሰዎች እኮ አይደለም፣ ታስቦበት የተደረገ የታቀደ ነው። ቴዲ አፍሮ ኢትዮጵያ ኢትዮጵያ የሚል ለገንዘብ በቃ ለንግድ ነው። በተለይ የአማራን ኪስ የአማራን ዲያስፖራ ለማጠብ ለመዝረፍ። በዚህ ደግሞ የከበረ ግለሰብ ነው። በጣም ከፍተኛ ገንዘብ አለው። በጣም ግንባታ አግኝቶበታል። ቴዲ አፍሮ ገጽታው እየተገነባለት ያለው ሆን ተብሎ ነው። አሁን ከትግሬና ከጉራጌ ከኤርትራ አካባቢ አሁን ጽምዶ የሚባል ነገር አለ። በሚስቱ በኩል በጣም ኤርትራኖች ጨምሮ ይደግፉታል። በመሰረቱ ቴዲ ለአንድ ኤርትራዊ በሚሊዮን ብር ሲሰጥ ለታገቱ የአማራ ሴቶች፣ ለተገደሉ የአማራ ሰዎች አንድም ነገር ያደረገው ነገር የለም። በአይናችን አይተናል። ኤርትራዊ ተፈርዶበታል ሊገደል ነው ሲባል በሚሊዮን ዶላር አውጥቶ ሲሰጥ አይተናል። ያው ከአማራ ኪስ የሚወስደውን የሰጠውና ቅድም እንደገለጽኩት የቴዲ አባት ሬዲዮ ላይ ይሰሩ ነበር ወታደር ሆነው ሳለ። በዚያን ወቅት ደግሞ የኢትዮጵያ መከላከያ ሰራዊት ያለው አማራው ግጥም ይችላል። ያን መድበል ሰጠውታል። ጥሩ ነው፣ አይዘፍንም አይባልም፣ ጥሩ ድምፅ አለው፣ ምንም አይካድም። ስለዚህ ቴዲን ብታየው ቴዎድሮስ በዘፈኖች ውስጥ ኦሮሞ፣ ትግሬ፣ ጉራጌ እያለ ሲጠራ አይተው ከሆነ ጎጃምና ጎንደር፣ ኦሮሞና ተጉለት ዩሲ he never mentioned Amhara people but he got $1 million from Amhara people። ይሄን ማወቅ ያለበት ቴዲ የኤርትራና የአድዋ ዘር ያላትን ሴት ሲያገባ ታስቦበት ነው። ፖለቲካዊ ጋብቻ ነው። እንደዚህ ምናምን ጸጉሩን ቅንድቡን ሊቀነደብ ውሸት ታስቦበት ነው። ሚስቱ የወያኔ ሻዕቢያ ሰላይ ነች። በመቄዶንያና በመሳሰሉት የዘረፋ ተቋሞች ይሄን በኦርቶዶክስ የተኛውን አማራ ከፍተኛ ሼር እንዳላት ታውቃለሁ። ኒውዮርክ ውስጥ ከአማራ ዲያስፖራ በተሰበሰበ ገንዘብ ትልቅ ካፌና ላይብራሪ ከኢንተርኔት ካፌ ጋር አላቸው። ይሄ ነው። ስለዚህ ቴዲ ኦፕ ባደረገ ቁጥር ጃና ተወልዷል የሚሉ ቂል ኢትዮጵያኖች ናቸው። የማያውቁት ነገር መረጃ የላቸውም። ስለዚህ አሁን የቴዲ አፍሮ የሶሻል ሚዲያ ቅስቀሳ ለ7 ዓመታት የአማራ ሕዝብ ሲጨፈጨፍ ድምፅ ስላልሆነ ስላልተቃወመ ስላልረዳ ደብረ ብርሃን እኮ ቅርቡ ነው ለሱ። በአማራ ሕዝብ በኩል ተቀባይነት ስላጣ ተቀባይነት እንዲያገኝ ሰይፉ ፋንታውን ግጥሙን ሰርቆታል። አብይ አህመድ እንዳይ ኢንተርቪውን ከለከለ። ይሄ ቱሪናፋ ወሬ ነው፣ አንቀበለውም። ቴዲ አፍሮ ለትግራይ እናቶች በሚል ከፍተኛ $1 ሚሊዮን ሲሰጥ ለአማራ ሰዎች ግን ደብረ ብርሃን ላይ 1 ኩንታል ጤፍ እኮ አላቀረበም። ግን የሚያገኘው ከቁጥር ብዙ ከሆነው ከአማራ ሕዝብ ነው። ዶክተሮች ሁሉ እኮ ይደግፉታል። ለምን ካልከኝ ቴዎድሮስ የአማራ ዶክተሮች ገጠር ይባላል ብለው ያስባሉ። የአማራን ዘፈኖች ላለመስማት የቴዲ እንዴት ቴዲ ንጉስ ነው ይሏል ዶክተሮች። ለምን ስትለው ገጠሬ እባላለሁ ብለው ስለሚያስቡ ነው እንጂ የአማራ ዘፈኖች አንተም ሌሎችም እንደምታውቁት በጣም አሁን እንደውም በጣም በአገር ላይ ናኝቷል። በኢትዮጵያ ምግብ ቤቶች፣ በተለያዩ ጭፈራ ቤቶች ይከፈታል። አሁን ያለአማራ ዘፈን አይጥምም። ያለአማራ ሰው አንተም ተናግራል። ጫው ነው ለኢትዮጵያ ብላልና በጣም እናመሰግናለን። ቴዲ አፍሮ ዶላር እየሰበሰበ የሚቀጥል ሰው ነው። ዶክተር የተባለውም በጎንደር ዩኒቨርሲቲ ነው። በጣም የሚያሳዝነው እሱና ኦባንግ ሜቶ ባህር ዳር አማራ መሪ ስለሌለው ክልሉን በአደን የተባለ አማርኛ ተናጋሪ ትግሬ ስለከበበው የሌላ ዘሮች ከቅማንት ኮሚቴ አገው ሸንጎ ትግሬ ኦሮሞዎች ስለያዙት ኤርትራውያኖች ስለያዙት በጣም ኦኬ። ቴዲ አፍሮ የተባለ ዶክተር ሊሰጠው አይገባም። አረሱት ብሎ ያቀነቀነው ፋሲል ደሞዝ እያለ ተነስ ግጠም እያለ የገጠመው ማሪ ደገፋው እያለ እንዴት ተሰጠው ብሎ እንኳ የሚጠይቅ ይሄው ዶክተር የሽኖ ማን የምትባል ጎንደር ውስጥ ያደፈጠች ሴት ነች እንዲሰጥ ፕሮፖዛል ያቀረበችና ይሄ ዞሮ ዞሮ ቴዲ አፍሮ የመንግስት ሰው ነው። ህዝቡን ለመያዝ የከተማ ልጆችን ለመያዝ እንዲከተሉት የተደረገ ሰው ነው። አሁንም ከአብይ ጋር ሊጣላ አይችልም። አሁንም የአማራ ህዝብ ጭፍጨፋ ላይ ስላለ እየተገደለ ስላለ በቴዲ አፍሮ ባዶናይ በምናምን እየተባለ በመቄዶንያ ሁኬርስ ቴዲ ዘፈነ አልዘፈነ ምንም አያገባንም። ስለዚህ በጣም አመሰግናለሁ ሐሳቤን ለመግለጽ ስለፈቀድክልኝ። ቴንክ ዩ ሞጣ። እሺ ወደ አያና እንሄዳለን።